ሰላም እንደምን ቆይታችኋል የቻናላችን ቤተሰቦች? ዛሬ ምዕራፍ 2 ከህይወት ወራዙት እናቀርብላችኋለን። እስከ መጨረሻው ድረስ አብራችሁን ቆዩ። ምዕራፍ 2 የልጅ አዋቂ። ወጣቶች በመልካም አኗኗር ከኖሩ የልጅ አዋቂ ይባላሉ። ወጣቶች ከፈቀዱ አረጋዊ መሆንና አረጋዊ ከደረሰበት ጸጋና ክብር መድረስ ይችላሉ። ወጣቶች የሽማግሌ ሥራ መስራት ይቻለዋልን የሚል ቢኖር ከሽማግሌዎች ወገን የወጣቶችን ሥራ በመስራት ጸንተው የሚኖሩ ብዙ እንዳሉ ሁሉ ከማሁ ይትካሉ ለወሬዛ ያሃሉ በከዊነ አእሩግ፣ እንዲሁም ወጣትም የሽማግሌዎችን ሥራ በመስራት መኖር ይቻለዋል የሚል መልስ ተጽፎ ይገኛል። ተግሳጽ ዘዮሐንስ አፈወርቅ 7። ነጭ ጉተና ጸጉር ከሙኮን እንደማያድን ሁሉ ከማሁኬ ጸሊም ድምድማ ኢከል ረኪበ ጸጋ፣ እንደዚሁም ጥቁር ጸጉርም ጸጋ ከማግኘት አያስከለክልም። በክርስትና መልካም ስራን እንጂ ነጭና ጥቁር ጸጉርን ማበላለጥ የለም። አረጋዊም ሆነ ወጣት በቅተው ከተገኙ ለማንኛውም ክብር ይበቃሉ። አረጋዊ ዮሴፍ ሽማግሌ ሲሆን በብዙ ጎዳና መልካምነቱ ተመስክሮለት አማናዊት ታቦት ድንግል ማርያምን ለማገልገል ተመርጧል። እመቤታችንን በአደራ እንዲጠብቃት ለአረጋዊ ዮሴፍ ተሰጠች። እንደዚሁም ሁሉ ወንጌላዊ ዮሐንስ ምንም ወጣት ቢሆን በቅቶ ስለተገኘ ለአረጋዊ ዮሴፍ የተሰጠችው ድንግል ማርያምን ለማገልገል እንደ ዮሴፍ ሁሉ እርሱም ከመስቀሉ ስር በመገኘት በአደራ ተቀበላት። ይህ ጸጋን ለመቀበል በቅቶ መገኘት እንጂ ዕድሜ ወሳኝ አለመሆኑን ያስረዳል። ወንጌላዊ ዮሐንስ ለእኛ ለወጣቶች መመኪያችን ነው። በወጣትነት ድንግል ማርያምን አስተናግዷልና በክርስትና እምነት ከድንግል ማርያም ጋር የሚመሳሰልና የሚተካከል ሀብትም ጸጋም የለም። ታዲያ ድንግል ማርያምን ለመቀበል የበቃ ሌሎች ነገሮችን ከመቀበል ምን ያግደዋል? ይህን ሲባል ግን በቅቶ ከተገኘ እንጂ ካልበቃ ሊሆን አይችልም። በአረጋዊ ዮሴፍ ዘመን ብዙ አረጋውያን ነበሩ። ነገር ግን በትሮቻቸው ተሰብስቦ ቢጸለይበት የቅዱስ ዮሴፍ በትር እንደ አሮን በትር ለምልማ በመገኘቷና በላዩም ኦ ዮሴፍ እቀበለ ማርያም፣ የዮሴፍ ሆይ ማርያምን ጠብቃት የሚል ጽሑፍ ተገኝቶ ድንግል ማርያምን ወደ ቤቱ ወስዷታል። የሕዝቅኤል ትርጓሜ ላይ በዮሐንስ ወንጌላዊም ዘመን ብዙ ወጣቶች ነበሩ። ነገር ግን እመቤታችንን እንደ ዮሐንስ በአደራ ለመቀበል አልታደሉም። እንዲሁም በዘመናችን ብዙ ወጣቶች አሉ። ሁሉም ለቁርባን ለተክሊልና ለክህነት አይበቁ ይሆናል። ነገር ግን ለዚህ ሁሉ ግን የሚበቁ ወጣቶች መኖራቸው መዘንጋት የለበትም። ጸጋ እግዚአብሔር በዕድሜ የሚሰጥ ቢሆን ኑሮ እመቤታችን ቅድስት ድንግል ማርያም ከሴቶች መካከል ተለይታ የተባረከች ለመሆን እንዴት ትችል ነበር? ነገር ግን ነገረ ጸጋ እግዚአብሔር በዕድሜ ባለመሆኑ ምልዕተ ጸጋ ለመሆን በቃች። ምንም እንኳን በዕድሜ ትንሽ ብላቴና ብትሆን መጽሐፈ መነኮሳት ብጽዕት ማርያምን በዕድሜ ትንሽ መሆኗ ከሴቶች መካከል ተለይታ ብሩክት ለመሆን አልከለከላትም። በዚህ ምክንያት ድንግል ማርያም ምክሐ ደናግል ብቻ ሳይሆን ኃይለ ወራዙትም ትባላለች። ድንግል ማርያም ኃይለ ወራዙት ናት ማለት ለወጣቶችም ሆነ ለአረጋውያን የወጣትነታቸው ኃይል እርሷ ናት ማለት ነው። እንዲሁም ወጣቶች በሚገባ ከኖሩ ከአረጋውያን ተሽለው ሊገኙ ይችላሉ። ይህም ወጣቶች ምንም ታዳጊዎች ቢሆኑ ንጽሕናን ጠብቀው ከኖሩ ፈጽመው ከአረጋውያን ይበልጣሉ በማለት ቅዱስ ዮሐንስ አፈወርቅ በተናገረው ቃል ይታወቃል። ትንሽ ዘመን ኖሮ በብዙ ዘመን የሚገኝ ዕውቀትን ገንዘብ ያደረገ ብልህ ወጣት ብዙ ዘመን ኖሮ ዕውቀት በማጣት እንደ ሕፃን ከሚኖር ሽማግሌ እንደምን ይበልጥ? ቅዱሳት መጻሕፍትም በዚህ ሐሳብ ተስማምተዋል። ጠቢቡ ሰለሞን መክበር በዘመን ብዛት አይደለም በማለት ሲናገር፣ ሲራክ ደግሞ የሰው ሽበቱ ዕውቀቱ ናት ብሏል። ጻድቁ ኢዮብም ጥበብን የሚያውቃት ዕድሜ የጠገበ አይደለም በማለት ተናግሯል። እነዚህ ጥቅሶች ሁሉ መብለጥ በሥራ እንጂ በዕድሜ አለመሆኑን የሚያስረዱ ናቸው። አንዳንድ ወጣቶች በቤታቸው በዕድሜ ታላቅ ስለሆኑ ብቻ ታናናሾቻቸው እንዲንቀጠቀጡላቸው ይሻሉ።
ይህ እጅግ የሚያስገርም ነው። መልካም ሽምግልና የሌለው ሰው ስለ ሽበት ብቻ ማን ያከብረዋል? ሽበት የክብር ምልክት ብቻ ነው እንጂ በራሱ ማስከበር አይችልም። ዘውድ መድፋት፣ ዝናር መታጠቅ፣ ቅባ መንግስት መቀባት ብቻ ንጉስን አያስከብሩትም። አንተም ብትሆን እንዲህ የተሸለመን ንጉስ የገዛ ባሪያዎቹ ዘውድን እንደደፋ ሲያቃልሉትና ሲንቁት እያሽሟጠጡ ሲጎትቱት ብታይ ታዝንለት ይሆናል እንጂ አታከብረውም። ምክንያቱም መክበር በክብር ምልክት ብቻ አይደለምና። ታዲያ አንተ የታላቅነትን ምልክት ይዘህ ብትጣላ፣ ብትሳደብ፣ ብትሰክር፣ ብታመነዝር፣ ዲቃላ ብትወልድ፣ ገንዘብ አያያዝና ቤት አስተዳደር ባታውቅ፣ ከዚህም በላይ ሰው ማክበርን ጨምሮ ምንም አይነት ፍቅርና ሃይማኖት ሳይኖር ክብርን መሻትህ እጅግ ያስገርማል። ጥሩ ወጣትነት፣ ጥሩ ታላቅ መሆን ካልቻልክ የምታጣው ክብርን ብቻ አይደለም፣ ማንኛውም ኃላፊነትም አይሰጥህም። አንተ እንደ ኤሳው ስትሆን እንደ ያዕቆብ ያለ ታናሽ ወንድምህ ብኩርናህን ይወስድና አንተ የእሱን እጅ ስታይ ትኖራለህ። ከዚህም ጋር ታናናሾችን የመቅጣትና የመገሰጽ መብት አይኖርህም። ሴሰኛ ሽማግሌ ወጣቶችን መገሰጽ እንደማያምርበት አንተ ህገወጥ ወጣት ሆነ ታናናሾቼን ልቅጣ ብትል ማን ይሰማሃል? እንዳንተ ያለውን ሰው መጽሐፍ ቅዱስ እንዲህ ሲል ይገስጻል። አንተ ጎበዝ አስቀድመህ ከዓይንህ ምሰሶውን አውጣ፣ ከዚያም በኋላ ከወንድምህ ዓይን ጉድፉን ታወጣ ዘንድ አጥርተህ ታያለህ። ማቴዎስ 7:5 አላረጀሁም ለማለት ነጭ ጉትናቸውን ቀለም እየቀቡ የሚያጠቁሩ አለያም ሽበት የሆነብኝ ማር ነክቶኝ ነው፣ ስብ ነክቶኝ ነው፣ በዘር ነው፣ ኑሮ አጎሳቁሎኝ ነው የሚሉ ተራ ምክንያቶችን በማቅረብ ልጅ ነኝ እንደሚሉ ሽማግሌዎች አንተም ምንም እንኳን የወጣት ቁመና ይዘህ ጎልማሳ ብትሆንም ነገረ ስራ ሁሉ የህፃን ከሆነ ገርጅፎ ነው እንጂ ገና ህፃን ነው አልበሰለም መባልህ አይቀርምና እንዳካልህ ሁሉ በስራህና በእውቀትህ ማደግ ይኖርብሃል። ከዚህ ወጥተህ ወጣትነትን አታስንቀው። አንድ ሽማግሌ እድሜ እያገዘውና ስጋው ደክሞለት ሳለ ገና እንደ ወጣት ዘልዬ አልጠገብኩም ቢል ከቅጣት አያመልጥም። ስለ ስህተቱም ምክንያት የለውም። ማለትም ባለመብሰሌ ነው ወይም ሰውነቴ እንደ እሳት እየፈጀኝ ንጽህናን ጠብቆ መኖር አልቻልኩም ለማለት አይችልም። እንደዚሁም ሁሉ ወጣቶችም ሕግ ሲያፈርሱ የሚነቀፉበት ብዙ ነገር አለ። ሽማግሌ በፍቅረ ንዋይ ቢጠቃና ስስታም ቢሆን እርጅናው ስላመጣበት ድካም የሚረዳው ይሻልና ገንዘብ ካለኝ በገንዘቤ እጦራለሁ ብሎ ነው ይባላል። ወጣቶች የሚስገበገቡት ለምን ይሆን? እነርሱ ወጥተው ወርደው ራሳቸውን መርዳት ስለሚችሉ ወጣቶች በፍቅረ ንዋይ ቢያዙ ይነቀፋሉ። በዚህም ብቻ ሳይሆን ንጽህናቸውን ባለመጠበቃቸው፣ በሰካራምነታቸው፣ በስንፍናቸውና በመሳሰሉት መጥፎ ስራቸው ሁሉ ተጠያቂዎች ናቸው። ንጽህናን ጠብቀን ለመኖር አንችልም እንዳይሉ ንጽህናን ለመጠበቅ ያላቸውን አጋዥ ኃይል መመልከት በተገባቸው ነበር። ወጣቶች አረጋውያን የሌላቸው ኃይለ ሥጋ ስላላቸው ፍትወትን ለማሸነፍ ሲሉ መጾም፣ መጸለይ፣ መስገድ፣ መጽሐፍ መመልከት ይችላሉ። ይህ ከፍትወት የሚጠበቁበት መሳሪያ የተሰጠው ለመነኮሳት ብቻ አይደለም። ፍትወት ወዲህና ወዲያ ለሚያፍገመግማቸው ለወጣቶችም ጭምር ነው። ስለዚህ ወጣቶች የመጸለይ፣ የመጾም፣ የመስገድና የመሳሰሉት ክርስቲያናዊ ግዴታቸውን የመፈጸም ኃላፊነት አለባቸው። የወጣቶች ምኞት የሰው ልጆች ከልጅነት ወደ ወጣትነት በሚሸጋገሩባቸው ወራትና ዓመታት አካላቸው እንደሚደረጅና አእምሯቸው እንደሚዳብር ሁሉ ምኞቶቻቸውን በአይነትና በመጠን እየሰፋና እየጨመረ ይሄዳል። ይህ የወጣቶች ምኞት በአመዛኙ ከመንፈሳዊነት ጋር የሚያቃርንና ስጋዊ በመሆኑ እኩይ ፍትወት ይባላል። ከዚህም በተጨማሪ በጎልማሶችና በኮረዶች ላይ የሚከሰተውን ምኞት ሐዋርያው ቅዱስ ጳውሎስ አንተ ግን ከክፉ የጎልማሳነት ምኞት ሽሽ በማለት የክርስትና ልጁን ጢሞቴዎስን በመከረበት ጊዜ ይህንን የወጣትነት ምኞት ክፉ የወጣትነት ምኞት ብሎ ሲጠራው እናነባለን። በእርግጥ በወጣትነት ዘመን የሚገኝ ምኞት እጅግ ክፉ ነው። ወጣትነት የሚሰራበት ዘመን እንጂ የሚመኙበት ዘመን አይደለምና
በተጨማሪም በዚህ ዘመን የሚከሰት ምኞት በወጣቶች አእምሮ ክፉነቱ ሊደረስበት የማይችልና አታላይ ነው። ሐዋርያው ቅዱስ ያዕቆብ ሰው ራሱ በገዛ ምኞቱ ሲሳብና ሲታለል ይፈተናል በማለት እንደተናገረው በወጣትነት ዘመን የሚገኝ ምኞት ከመጠን በላይ ወደ ጥፋት የሚስብ የሚጎትትና የሚያታልል ነው። በተለይም በገዛ ምኞቱ ሲሳብ የሚለው ቃል ምኞት ከፍተኛ ጉልበት እንዳለው ይጠቁማል። በወጣትነት ዘመን ምንም አእምሮ የበሰለ ቢሆን ከዚያ የሚበረታው ግን ምኞት ነው። በወጣቶች ላይ ከእውቀታቸው ይልቅ ምኞታቸው መበርታቱን ለማስረዳት ወጣትነት በዘመነ ኦሪት ይመሰላል። ኦሪት ከመሰራቷ በፊት ያለው ዘመን የሕግ ልቦና ዘመን ይባላል። በዘመኑ ምንም ሕግና ስርዓት ባለመኖሩ ሰው በልቦናው እንደመሰለው ይኖር ነበር። እንዲሁም ሁሉ ሕፃናት በልቦናቸው እንዳሰቡት ስለሚኖሩ በሕገ ልቦና የሚኖሩ ሰዎችን ይመስላሉ። በዘመነ ኦሪት ደግሞ በመስፍኑ ሙሴ አማካኝነት ለእስራኤላውያን ሕግ ተሰጠ። ዘመኑም ዘመነ ኦሪት ተባለ። ሕገ ኦሪት በዘመኗ ክፉና ደግን ለመለየት አስችላለች። እንደዚሁም ሁሉ ወጣትነት ከሕፃንነት ዘመን ይልቅ ክፉና ደግን ለመለየት የሚቻልበት ዕድሜ በመሆኑ በዘመነ ኦሪት ይመሰላል። ሆኖም ምንም እውቀት ቢገኝ በዘመነ ኦሪት የሰው ባህሪ በኃጢአት የጎሰቆለ ስለነበረ ሕጉን ፈጽሞ ለመጽደቅ አልተቻለም ነበር። ሆኖም ምንም እውቀት ቢገኝ በዘመነ ኦሪት የሰው ባህሪ በኃጢአት የጎሰቆለ ስለነበረ ሕጉን ፈጽሞ ለመጽደቅ አልተቻለም ነበር። በተመሳሳይ መልኩ ወጣቶች እውቀታቸው እየጨመረ ቢመጣም ምኞታቸውም የዛኑ ያህል ስለሚበረታና ስለሚስባቸው እውቀታቸውን ተጠቅመው የሚያጸድቃቸውን ጎዳና ለመከተል ይቸገራሉ። ቅዱስ ጳውሎስ በብልቶቼ ውስጥ ያለው ይህ የኃጢአት ሕግ ምኞት ወደ እርሱ ማረከኝ፣ ተበረታታብኝ እንዳለ ሮሜ 7:23 ላይ እንዲህ በማለት የተናገረው በወጣቶች ዘንድ ምኞት ምን ያህል ወጥመድ እንደሆነ ሲገልጽ ነው። ቅዱስ አባ ሕርያቆስም ስለ እመቤታችን ስለ ቅድስት ድንግል ማርያም አስተዳደግ በተናገረበት የቅዳሴ መጽሐፍ እንዲህ ብሏል። ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለሽም፣ የሰማይ መላእክት ጎበኙሽ እንጂ። ይህ አገላለጽ ወጣቶች በወጣትነት ምኞት እንደሚታለሉ ከመግለጹም ባሻገር እነርሱ በምኞታቸው ተሸንግለው ሌላውን ለማታለል እንደሚያባብሉ ይናገራል። እመቤታችን ግን በሰማይ መላእክት ተጎበኘች እንጂ በሚያታልሉ ጎልማሶች አልተጽናናችም። ምኞት በውስጣችን እንዲኖርና እንዲያድግልን የምንንከባከበው ነገር መሆን የለበትም። ምኞት ተስፋ አይደለምና ኃጢአተኛ ሰው ምኞት ያበዛል፣ ኃጥእ ቀኑን ሙሉ ይመኛል በማለት ጠቢቡ ሰለሞን የተናገረው ለዚህ ነው። ምኞት ተጭኖን እንዳንሞት ምኞታችንን መወሰን፣ ጥረትን ግን ማብዛት መልካም ነው። ምኞት አስደሳችና ጣፋጭ ነገር ትመስል ይሆናል። እውነቱ ግን እንዲህ አይደለም። ቅዱስ ዮሐንስ አፈወርቅ ስለ ምኞት እንዲህ ይላል። ምኞት ስህተትና ውድቀት ናት እንጂ ጣፋጭ አይደለችም ማለት ነው። ምኞትን ማብዛት ልፋትን ወይም ተስፋ መቁረጥን ማብዛት ነው። ምክንያቱም ምኞትን ለማሳካት ብዙ መድከም ከማስፈለጉም በላይ ብዙ ምኞት ካልተሳካ የሚያስከትለው ተስፋ መቁረጥም እንደዚሁ ብዙ ይሆናል። ብዙ ወጣቶች የሚመኙት ጉዳት የሚያስከትልባቸውንና ከጥቂት ጊዜ በኋላም በብርቱ የሚያስቀጣቸውን ነገር ነው። ከሁሉ የሚደንቀው ደግሞ ጓግተው ይፈልጉት እንጂ ሲያገኙት ወዲያው የሚሰለቹት ወይም የሚጸጸቱበት መሆኑ ነው። አሁን ሀብታም ከመሆን በላይ ምንም የምፈልገው ነገር የለም ትላለ። ሀብታም ስትሆን ግን ይህ ከንቱ እንደሆነና ሌላ የሚቀርህ ብዙ ነገር እንዳለ ይሰማሃል። ይህ የሚሆነው ሁሉንም ነገር የተሟላና ፍጹም የሚያደርገው የሰራዊት ጌታ እግዚአብሔር በመሆኑ ነው። ፈጣሪን ሳይጠጉ ምንም ነገር በቂና አርኪ መሆን አይችልም። ስለዚህ መመኘትና ለማግኘት መጣር ብቻ ሳይሆን አስቀድመ ፈጣሪህን መጠጋት ይኖርብሃል። በወጣትነት የሚከሰት ምኞት አንድ ብቻ አይደለም። ወጣቶች ሁሉም ያምራቸዋል። ከዚህ የተነሳ በአንድ ነገር ላይ መርጋትና መጽናት አይሆንላቸውም። ተምሮ በማዕረግ መመረቅ፣ አጭቶ ማግባት፣ ሀብታም ነጋዴ መሆን፣ ትልቅ ባለስልጣን መሆን፣ ጊዜ ሰጥተን በተራ ብንኖርባቸው ጊዜ ጠብቀው ይሳካሉ። እነዚህን ነገሮች በአንድ ጊዜ ለማሳካት ብንጥር ይሳካሉን?
አበው ሁለት የወደደ አንዱን ሳያገኝ ሄደ እንደሚሉት ይሆንና አንዱም ላይሳካልን ይችላል። ስለዚህ ወጣቶች አንድን ነገር መጀመር ሳይሆን በእርጋታ ሆኖ እስከ መጨረሻ መፈጸም እንደሚኖርባቸው ማወቅ አለባቸው። ከነዚህም ሌላ ወጣቶች ምኞቶቻቸው ብዙ ከመሆናቸው የተነሳ ሁለት የማይጣጣሙ ነገሮችን በአንድ ላይ የሚመኙበት ጊዜ አለ። ሙሽራ ሲያዩ ማግባትና መውለድን ይመኙና በዚያው ጊዜ ደግሞ ልቦናቸው በመንፈሳዊ ነገር ተነክቶ መመንኮስና መመነን የሚመኙበት ጊዜ አለ። ታዲያ እነዚህን ሁለት የሚጻረሩ ፍላጎቶች በአንድ ሰው ሕይወት ውስጥ እንዴት ማስኬድ ይቻላል? ይህ መታወክ ነው። እንዲህ ያለ ነገር ሲከሰት ወጣት ከመሆናችን የተነሳ እሳታዊና ነፋሳዊ ባህሪያችን እየተሟገቱ ፈተና ላይ መውደቃችንን ተረድተን ብንታገስ እንዲህ ያለ ፈተና ከጊዜ ብዛት ራሱ ይርቃል። በማቴዎስ ወንጌል ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንንም ቤት ገፋው፣ በዓለት ላይም ስለተመሰረተ አልወደቀም ማቴዎስ 7:25 ተብሎ የተጻፈው ኃይለ ቃል ሲተረጎም ቤት የተባለው የወጣት ሕይወት ነው። ነፋስ ነፈሰ ማለት ያጋንንት ፈተና በወጣቱ ላይ ተነሳበትና ከሴት ርቆ ንጽህናውን ጠብቆ እንደ እንጦንስና እንደ መቃርስ ለመኖር እንዲመኝ አደረገው ማለት ነው ይለናል። ዝናብም ወረደ ማለት ደግሞ ያንኑ ወጣት እንደ እንጦንስና እንደ መቃርስ መኖር አይቻለኝም፣ ባይሆን እንደ ኢዮብና እንደ አብርሃም አግብቼ ልጆች ወልጄ በሕግ ጸንቼ ልኑር አሰኘው ማለት ሲሆን፣ ጎርፍም ጎረፈ ማለት ደግሞ በመጨረሻ ተስፋ በመቁረጥ ሁሉንም አልችልም እስኪል ድረስ አደረሰው ማለት ነው። ለመመነንም ሆነ ለማግባት መመኘት መልካም ነገር ሆኖ ሳለ በማይሆን ጊዜና በስሜታዊነት የሚወሰን ግን አይደለም። ወጣቶችን እንዲህ ያለ መንፈሳዊ የሚመስል የሰይጣን ፈተና ሊያውካቸው ስለሚችል በግብታዊነት ከመወሰን ይልቅ በምክረ ካህን በፈቃደ ካህን መኖር ይኖርባቸዋል። ያ ቤት ነፋስ ነፍሶበት ጎርፍ ጎርፎበትና ዝናብ ዘንቦበት አልወደቀም፣ ምክንያቱም በዓለት ላይ ስለተመሰረተ ነው። ዝናብ፣ ጎርፍና ነፋስ ምን አይነት ትርጓሜ እንዳላቸው ከላይ ተብራርቷል። ዓለት የተባለ ግን የእግዚአብሔር ቃል ነው። ስለዚህ ወጣቶች በቤት የተመሰለ ሕይወታቸው እንዳይናጋና እንዳይፈርስ ኑሯቸውን መመስረት ያለባቸው በምክረ ካህን በፈቃደ ካህን ላይ ነው። ካህናት ወጣቶችን የሚመክሩበት የእግዚአብሔር ቃል እውነተኛ የመሰረት ድንጋይ ነውና ወጣቶች ከፈቀዱ በእግዚአብሔር ቃል ላይ መመስረት ብቻ ሳይሆን ቃሉ ከውስጣቸው እንዳይጠፋ ማድረግ ይችላሉ። ምክንያቱም ሐዋርያው ቅዱስ ዮሐንስ የእግዚአብሔርም ቃል በእናንተ ስለሚኖር በማለት የተናገረው ከአረጋውያንና ከባልቴቶች ይልቅ የእግዚአብሔር ቃል በልቦና መያዝ ለወጣቶች የሚቻል ነገር ስለሆነ ነው። አንደኛ ዮሐንስ ምዕራፍ 2:14። ወጣቶችና ጾሮቻቸው ፈተናዎቻቸው። በቤተ ክርስቲያን መንፈሳዊ አስተምሮ መሰረት ምዕመናን በ5 መደብ ይመደባሉ። ይህም መደብ ጾታ ምዕመናን ይባላል። 5ቱ ጾታ ምዕመናን የሚባሉት ካህናት፣ መነኮሳት፣ አሩግ አረጋውያን፣ ወራዙት ወንድ ወጣቶች እና አንስት ሴት ወጣቶች ናቸው። 5ቱም ጾታ ምዕመናን በየራሳቸው የሚቸገሩበት አብይ ፈተና አለ። ጾር በማለት የሚታወቀው ይህ አብይ ፈተና ነው። የካህናት ጾራቸው ትዝርት፣ ትዕቢት ነው። የአረጋውያን ደግሞ ጾራቸው ፍቅረ ንዋይ ነው። ቀሪዎቹ ወጣት ወንዶች ሲሆኑ አብይ ጾራቸውም ዝሙት ነው። የወጣቶች ሴቶች አብይ ጾር ደግሞ ትውዝፍት፣ የምንዝር ጌጥን መውደድ ነው። ዮሐንስ 5:4 ትርጓሜ ላይ። ይህን ማለት ግን ዋና ዋና ፈተናቸውን አንጓሎ ለመናገር ነው እንጂ እያንዳንዱ ጾታ ምዕመን የሚፈተነው በአንድ ነገር ብቻ ነው ማለት አይደለም። ሰውነቱ በደዌ የተጠቃን ሰው ጉንፋን እንኳን እንደሚያይልበት እንዲሁ በዋና ፈተናው ድል የተደረገ ምዕመን ሌሎች ጥቃቅን ፈተናዎቹ ይረባረቡበታል። ነገር ግን ዋናውን ጾሩን ድል ካደረገ የሚመጡበትን ሌሎች ፈተናዎች በቀላሉ ድል ለማድረግ ይቻለዋል። ወጣቶች ልዩ ልዩ ጾር ፈተና እንዳለባቸው፣ ነገር ግን እድሜያቸው እየገፋ በመጣ ቁጥር ወጣትነታቸው ሲያልፍ የወጣትነት ፈተናቸውም አብሮ እንደሚያልፍ
ቅዱስ ዮሐንስ አፈወርቅ እንዲህ ሲል ተናግሯል። ስጋን ንዳድ ሌላም ልዩ ልዩ ደዌ በያዘው ጊዜ ምንም ብርቱ ቢሆን እንደሚደክምና ከበሽታው በዳነ ጊዜ ግን ኃይሉ እንደሚመለስለት እንደዚሁ ነፍስም በወጣትነት ወራት በደዌ ኃጢአት ትያዛለች። ትዕቢተኛነት፣ ስጋዬ ድላው ማለት፣ በጾታ መፈላለግና ይህን የመሳሰሉ ብዙ የምኞት ጣዕም ያድርበታል። የእርጅና ወራት በደረሰ ጊዜ ግን ፈቃደ ስጋ ፈጽሞ ከሰውነቱ ይርቃል ማለት ነው። ዮሐንስ አፈወርቅ ተግሳጽ 7 ላይ። ምዕራፍ 2 በዚሁ ያበቃል። ወምዕራፍ 3ን ቀጣይ ሳምንት እናቀርባለን። እስከዛው ሰላም ቆዩልን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።